አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትሩ የምስክርነት ጥሪ በአስቸኳይ ከወደ አሜሪካ ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በሰሞኑ የፓርላማ ንግግራቸው የኤርትራ ጦር በሰሜን ጦርነት በተለይም በትግራይ ክልል በተንቀሳቀሰባቸው አካባቢዎች ስለነበረው ሚናና ስለፈጸማቸው ጥቃቶች ገዱ አንዳርጋቸውን በምስክርነት ጠርተዋል። አቶ ገዱ አንዳርጋቸውም ውለው ሳያድሩ አዳዲስ ምስጢሮችን ይዘው ተከስተዋል። ጤና ይስጥልኝ የተከበራችሁ ውድ የቪኦኤ ኢትዮጵያ ቤተሰቦች እንደምናላቸው፣ እነሆ ይህን ጉዳይ ፖለቲካዊ አንድምታውን ከዜና ባሻገር ልንነግራችሁ መጥተናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 በኢትዮጵያ ፓርላማ በነበራቸው ማብራሪያ የኤርትራ ጦር በሰሜን ጦርነት በተለይም ደግሞ በትግራይ ክልል በነበረው ተሳትፎ የነበረውን የጥቃት እንደዚሁም ደግሞ የንብረት ዘረፋ በተመለከተ ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ከዚህ ቀደም በጦርነት ወቅቱ በተለይ የኤርትራን ጦር በከፍተኛ ደረጃ ሲያመሰግኑና ሲቀርቡበት የነበረውን ክስ ሲያስተባብሉ እንደነበር ይታወሳል። ዓለም አቀፍ የሰብአዊ መብት ተቋማት በኤርትራ ጦር ላይ የሚያቀርቡትን ውንጀላዎች በይፋ የኢትዮጵያ መንግስት ሲከላከል እንደነበር ይታወሳል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሰጡት ማብራሪያቸው የኤርትራ ጦር በትግራይ ህዝብ ላይ ከፍተኛ የሆነ በደል መፈጸሙን፣ ንብረት መዝረፉን፣ ከፍተኛ በደል መፈጸሙን፣ ዜጎችን መግደሉን፣ እንደዚሁ ደግሞ ንብረት መዝረፉን በይፋ ተናግረዋል። ለዚህም ደግሞ የቀድሞ ውጭ ጉዳይ ሚኒስቴር እንደዚሁ ደግሞ በመጨረሻም አማካሪያቸው የነበሩትን አቶ ገዱ አንዳርጋቸውን በምስክርነት ጠርተዋል። ገዱ አንዳርጋቸውም ከተሰደዱበት አሜሪካ ለጠቅላይ ሚኒስትሩ ሳይውሉ ሳያድሩ አስቸኳይ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ እንግዲህ ገዱ አንዳርጋቸውን በምስክርነት የጠሩበት ዋናው ጉዳይ የኤርትራ ጦር በኢትዮጵያ በነበረው ተሳትፎ ከፍተኛ የሆነ ጅምላ ጭፍጨፋዎችን ጨምሮ በተለይ አክሱም ላይ የነበረውን እንደ አድዋ፣ አድግራት ባሉ አካባቢ ፋብሪካዎችን ጭምር ነቅሎ ወስዷል የሚል ክስ አቅርበዋል። እንግዲህ ይሄ ነገር በኢትዮጵያ መንግስት ደረጃ ሲከላከል ወይም ደግሞ ማሳሰቢያ ሲሰጥበት የነበረ ነገር ስለሆነ አዲስ ክስተት ነው። ይሁን እንጂ ይሄ ነገር ጠቅላይ ሚኒስትሩ የተናገሩትም ይሁን አቶ ገዱ አንዳርጋቸው የሰጡት ምላሽ ከፖለቲካ አንደምታዎች ነፃ ነው ተብሎ አይታሰብም። እኛም በዚህ ዝግጅታችን ልንነግራቸው የወደድነው እሱን ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው የኤርትራ ጦር ከመንግስታቸው ጋር ተሰልፎ ሲዋጋ በነበረበት ወቅት ዲፌንድ ሲያደርጉት የነበረውን የሻዕቢያ ጦር ወይም የኤርትራ መንግስት ሰራዊት አሁን ላይ ለምን አሳልፎ መስጠት ፈለጉ? ወይም ደግሞ በዓለም አቀፍ የሰብአዊ መብት ተቋማት ዶክመንት የተደረገበትን ወንጀል እንደዚሁም ጥፋቶችን ለምን ማረጋገጫ በኢትዮጵያ ፓርላማ በይፋ በዓለም አደባባይ አሳልፈው ሰጡት? ይህ ጠቅላይ ሚኒስትሩን ማብራሪያ ተከትሎ ዓለም አቀፍ ሚዲያዎች እንደ DW ያሉ በርካታ ሚዲያዎች ይህን ጉዳይ ተቀባብለውታል። ምክንያቱም የኢትዮጵያ መንግስት በኤርትራ ጦር ላይ ያቀረበው የክስ ማረጋገጫ ቀላል አንድምታ የለውም። ጠቅላይ ሚኒስትሩ አሁን ላይ ይህንን ክስ ማረጋገጫ ይዘው የመጡት በኢትዮጵያና በኤርትራ መካከል ከፍተኛ የጸብ ሁኔታ እንዳለ ይታወቃል። በተለይም ደግሞ በአብይና በኢሳያስ ላይ የተመሰረተው ግንኙነት አሁን ላይ ወደ ለየለት ጦርነት ለመግባት ጫፍ ላይ የደረሰበት ሁኔታ ነው ያለው። እንግዲህ የሁለቱ መንግስታት ግንኙነት ቋፍ ላይ በሚገኝበት ወቅት የኤርትራ ጦር ላይ የቀረበውን ክስ ማረጋገጫ በመንግስት ደረጃ ጠቅላይ ሚኒስትሩ መስጠታቸው ለኤርትራ ቀላል የሚባል የራስ ምታት የሚፈጥር አይደለም። ያቀረቡት ክስ አንድምታ በቲፒኤልኤፍ እና በኤርትራ መንግስት መካከል የተጀመረውን ጽምዶ የሚለውን ወይም ደግሞ በአማርኛቻ ፍቺው ቅንጅት ወይም ደግሞ ትብብር ወይም ጥምረት ላይ ያጠነጠነ ነው። አሁን ላይ የኤርትራ መንግስትና ህወሓት በኢትዮጵያ መንግስት ላይ ወይም በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ፊታቸውን አዙረው እየተባበሩ ነው። ይሄ መተባበር ደግሞ ለኢትዮጵያ መንግስት ዋና ስጋት ስለሆነ ጠቅላይ ሚኒስትሩ ቲፒኤልኤፍ ባለፈው በትግራይ ህዝብ ላይ ከፍተኛ ጥፋት ካደረሰው የኤርትራ መንግስት ጋር ተባብሯል፣ ይሄ ለትግራይ ህዝብ ምን ያክል ጥላቻ እንዳለ ህወሓት የሚያመላክት ነው ብለዋል በፓርላማ። ይሄ እንግዲህ የሚነግረን ጠቅላይ ሚኒስትሩ ይሄን ነገር እየተናገሩ ያሉት አሁን ላይ በእሳቸው አስተዳደር ላይ ቅንጅት እየፈጠሩ ያሉትን ኃይሎች ያለማስማማት ወይም ደግሞ በመካከላቸው ደንቃራ የማስገባት አይነት እንቅስቃሴ ነው። በእርግጥ ጠቅላይ ሚኒስትሩ አሉትም አላሉትም በቲፒኤልኤፍ እና በኤርትራ መንግስት መካከል ቀላል የማይባል ቁርሾ እንዳለ ይታወቃል። የኤርትራ መከላከያ ሰራዊት በጦርነቱ በነበረው ተሳትፎ ከፍተኛ የሆነ የጾታዊ ጥቃቶችን፣ ዘረፋዎችን፣ ግድያዎችን ፈጽሟል። ይሄ የሚካድ አይደለም። ነገር ግን ፖለቲካ እንደ ዳቦ ቂጣ ይገለባበጣልና አሁንም ነገሮች ተገለባብጠው ቲፒኤልኤፍ እና የኤርትራ መንግስት በጠቅላይ ሚኒስትር አብይ አህመድ ላይ አምፀዋል።
ጠቅላይ ሚኒስትሩ ይህንን መሰረት አድርገው ነው አሁን የኤርትራ መንግስት የትግራይን ህዝብ ያን ያክል በድሮ አሁን ህወሓት ከዚህ ኃይል ጋር እየተባበረ ነው፣ ይሄ የፖለቲካ ግልሙትና ነው የሚል አንደምታ ያለው ነው እየሰጡ ያሉት። ጠቅላይ ሚኒስትሩ ይህን ነገር ሲናገሩ እንግዲህ የኤርትራን ጦር አንድ አሳልፈው መስጠት ከዚህ ቀደም ሲቀርብ የነበረበትን ክስ፣ ሁለተኛ ደግሞ ቲፒኤልኤፍ እና ኤርትራ መንግስት እየጀመሩት ያለውን ቅንጅት ፉርሽ የማድረግ ስሌት ያለው ነው። በዚህ ላይ የገዱ አንዳርጋቸው ምላሽ በራሱ ገዱ እያለ ያሉት ጠቅላይ ሚኒስትሩ እንደሚሉት እኔ በወቅቱ ወደ ኤርትራ ስላክ የውጭ ጉዳይ ሚኒስቴር አይደለሁም ብለዋል። ጦርነቱ የተጀመረው ጥቅምት 23 2013 ነው። እኔ ደግሞ ከውጭ ጉዳይ ሚኒስቴርነት የተነሳሁት በማግስቱ ጥቅምት 25 ነው ይላሉ። በሁለት ቀን ልዩነት። የኤርትራ ጦር ደግሞ በዛ በሁለት ቀን ልዩነት ውስጥ አልገባም። እኔም ደግሞ ውጭ ጉዳይ ሚኒስቴር አልነበርኩም። ወደ ኤርትራ የተላኩትም የኤርትራ ጦር በትግራይ ኢትዮጵያ ላይ እያደረገ ያለውን ጥፋትና እየፈጸመ ያለውን ጥቃት እንዳቆም ለመንገር ሳይሆን ጠቅላይ ሚኒስትሩ መልእክት አስይዘው ነው ብለዋል። የመልእክቱ ይዘትም 3 ናቸው ብለዋል። አንደኛው ቲፒኤልኤፍን ተባብረን ወግተነዋል፣ አሸንፈነዋልም፣ ለዚህም እንኳን ደስ ያለህ የሚል ለኢሳያስ አፈወርቂ መልእክት። ሁለተኛ ምስጋና። የምስጋናው ይዘት ደግሞ ገዱ የገለጹት የኢትዮጵያ መከላከያ ሰራዊት በተለይም ሰሜን ዕዝ ሲጠቃ ወደ ኤርትራ መሸሸጊያ ሆነህ ከዛም ደግሞ አደራጅተህ ድል እንዲቀናው በማድረግህ በኢትዮጵያ ህዝብና በራሴ ስም ለኤርትራም ህዝብ ለአንተም ለመንግስትም ምስጋና አቀርባለሁ የሚል ነው። ሶስተኛ ከጦርነቱ ጋር በተገናኘ የሰብአዊ መብት ክሶች እየቀረቡብን ነው፣ እነዚህን ጉዳዮች ተባብረን መመከት አለብን ነው። ይሄ ማለት በወቅቱ በዓለም አቀፍ ተቋማት በኩል ሲቀርብ የነበረ የኤርትራ ጦር በኢትዮጵያ ውስጥ መግባት የለበትም፣ ቶሎ መውጣት አለበት፣ የፈጸማቸው የሰብአዊ መብት ጥሰቶች፣ የጦር ወንጀሎቹን በዓለም አቀፍ ደረጃ ተጠያቂነት ማስከተል አለባቸው የሚል ነው። ስለዚህ እነዚህ 3ቱን ጉዳዮች ነው ገዱ አስመራ ድርሰው ወደ አዲስ አበባ ተመልሻለሁ ያሉት። እንግዲህ ገዱ በዚህ አላበቁም። ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ገና ብዙ የምንሰራው የቤት ስራ አለን ይሉ ነበር። ምን እንደሆነ የቤት ስራቸው ግን በውል አላውቅም ብለዋል። ስለዚህ ገዱ የተጠሩበትን የምስክርነት ቃል የኤርትራ ጦር በትግራይ ህዝብ ላይ የፈጸመውን ጥፋት እንዳቆም ንገረው ተብዬ አይደለም የተላኩት፣ እንደውም ምስጋና ይዤ ነው የሄድኩት የሚል ነገር ነው የተናገሩት። ይሄ ከሆነ ጠቅላይ ሚኒስትሩ የቲፒኤልኤፍ እና ኤርትራ መንግስት አሁናዊ ግንኙነት ፉርሽ ለማድረግ የሄዱበት የፖለቲካ ስሌት ኤክስፔክትድ ነው። ምክንያቱም አሁን ከኤርትራ መንግስት ጋር ጸብ ናቸው፣ ከቲፒኤልኤፍ ጋር ጸብ ናቸው። ሲተባበሩባቸው በመካከላቸው ቁርሾ ማስገባት አለባቸው። በእርግጥ ጠቅላይ ሚኒስትሩ ስላሉ አይደለም። የኤርትራ መንግስት በትግራይ ህዝብ ላይ ከፍተኛ በደል አድርሷል። ጥላትም ነበሩ ቲፒኤልኤፍ እና ኤርትራ መንግስት። ግን አሁን ጊዜ ተቀይሮ የጋራ ጥለት አለን በሚል በጋራ የመሰለፍ ሁኔታ ውስጥ ገብተው እናገኛቸዋለን። አሁን ላይ በኤርትራ መንግስትና በህወሓት መካከል ያለው ግንኙነት የኢትዮጵያ መንግስትን በኃይል እስከ መውጋት የደረሰ አካሄድና ዝንባሌ አለው። ለዚህም ይመስላል ጠቅላይ ሚኒስትሩ ይሄ ነገር በፍጹም ህወሓት ለትግራይ ህዝብ ምን ያክል ጥላቻ ቢኖረው ነው ከዚህ ኃይል ጋር የሚተባበረው የሚል አንድምታ ያለው ንግግር ነው ያደረጉት። ይሄ እንግዲህ ፖለቲካሊ ነው መታየት ያለበት። የገዱ አንዳርጋቸው ምላሽም በራሱ እንግዲህ ፖለቲካሊ አብይና ገዱ ራሱ ጸብ ውስጥ ነው ያሉት፣ ተሰደው ነው ያሉት። ንጹህ ነው ማለት አይቻልም፣ በምንም ማረጋገጫ የለም። ይሁን እንጂ እያሉ ያሉት ነገር እውነት የመሆን አንድምታ ግን አለው። በወቅቱ የኢትዮጵያ መንግስት የኤርትራን ጦር በከፍተኛ ደረጃ ያመሰግን ይከላከልም ነበር። ከሚደርስበት ውንጀላዎች በጣም በከፍተኛ ደረጃ ነበር የሚጠብቀው። በዛ ጦርነት ወቅት የኢትዮጵያ መንግስት ቲፒኤልኤፍን ብቻውን ቆሞ መዋጋት አቅም እንደሌለው ጠቅላይ ሚኒስትሩ ዛሬም ጭምር እየተናገሩ ስለነበረ ያንን ደጀንነቱን ለማጣት የትግራይን ህዝብ አታጎሳቁልብኝ፣ አትዝረፍብኝ ንብረት ይላል ተብሎ አይጠበቅም። ገዱ ደግሞ በምላሻቸው ላይ አንድ ያስቀመጡት ነገር የኤርትራ ጦር እስከ መጨረሻው የፕሪቶሪያ ሰላም ስምምነት መፈረም ድረስ አብሮ ነበር ከኢትዮጵያ መከላከያ ሰራዊት ጋር፣ የአንድ ሀገር ጦር ሰራዊት ነበር የሚመስሉት የሚል ነገር ተናግረዋል። እንደውም በአማራ ክልል ጦርነቱ በተስፋፋበት ወቅት እስከ ደብረ ታቦር ድረስ የኤርትራ ጦር ገብቶ ሲዋጋ ነበር የሚል አንድምታ ያለው ደብዳቤ ነው እንግዲህ ያስቀመጡ ያሉት። ገዱ እንደሚሉት ከሆነ አሁን በጠቅላይ ሚኒስትር አብይ አህመድ በኩል የቀረበው ነገር
ውሸት አለው፣ የተጨመረም የተቀነሰም ነገር እንዳለው ነው እያነሱ ያሉት። ገዱ አሁን ማመን የፈለጉት አንድ ቁልፍ ነገር ወደ ኤርትራ ተልኬያለሁ፣ የተላኩ ግን የኤርትራ ጦር በትግራይ ህዝብ ላይ እያደረሰ ያለውን ጥፋት እንዳቆም ለመናገር ሳይሆን ምስጋናና ውዴታ ለማቅረብ ነው ብለዋል። እንግዲህ የኤርትራን ጦር በሰሜን ጦርነት በተለይም በትግራይ ክልል የነበረውን ተሳትፎ በተመለከተ የጠቅላይ ሚኒስትሩ የምስክርነት ጥሪና የገዱ አንዳርጋቸው ፈጣን የምስክርነት ምላሽ አሰጣጥ አሁን ላይ በኢትዮጵያ ፖለቲካ ውስጥ ያሉት ነገሮች ምን ያክል እየተቀያየሩ እንደሆነና ከኢትዮጵያም ሻገር ብሎ ኦሪጂናል ያሉት ውጥንቅጦች በፍጥነት እየተቀያየሩ እና አውዳቸው ከጊዜ ወደ ጊዜ እየተቀያየረ መምጣቱን ውድ አድማጮቻችን ዝግጅታችን በአጭሩ እዚህ ላይ ልንቋጭ ወደናል። በጉዳዩ ላይ ሀሳብ አስተያየታችሁን እንድሰጡን እየጋበዝን በዚሁ ቻናላችን ቤተሰብ እንድትሆኑም ጋብዘን በዚሁ እንሰናበታለን። በቀጣይ እስከምንገናኝ ጤና ይስጥልን።